إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته ሁላችንም ሞትን እንጠላለን ይላሉ እናታችን እመት ዓኢሻ ረዲየላሁ ዐንሃ። ሞትን መጥላት የሰው ልጅ ተፈጥሯዊ ባህሪ ነው። እኛ ደግሞ ከመጥላትም አልፈን እንፈራለን። ለምን ስንባልም ምን ተይዞ ጉዞ እንላለን። ይኸው ብንቆይም ያው ነን፣ እንዲያውም ቁልቁለት አላህ ያለለት ሲቀር። በሌላ በኩል ደግሞ ሕይወትን የሚጠሉ ሞትንም የሚናፍቁ በርካቶች አሉ። ሕይወትን መጥላት ዱንያ ምንም ፋይዳና ዋጋ እንደሌላት አድርጎ ማሰብና ስለሷም መጥፎነት እያወሩ ጊዜን መጨረስ አግባብ አይደለም። በምድር ላይ ሲኖሩም ያላንዳች የምድር ላይ የነቃ ተሳትፎ የተሰጠንን ዕድሜን እንክት አድርጎ መብላት ሲበዛ ነውር ነው። ሰጪውን አለማክበር የመፈጠርን ዓላማ በትክክል አለመገንዘብ ነው። ከመጡ አይቀር ከዱንያ ጋር መተጋተጉና መጠዛጠዙ ነው የሚያዋጣው። እጅን ሰብስቦ ደረትን ገልብጦ በውጣ ውረዶቿ መሳተፉ መሰናከሎቿን መጋፈጡ ነው የሚሻለው። ዱንያ ጭቃ ከሆነች ሱሪ ጠቅልሎ ወደሷ መግባቱ ነው አማራጩ። ህልም ተፈርቶ ቁጭ ተብሎ አይታደርም። በየቦታው የሚሰሙና የሚታዩ ፈተናዎች ከመብዛታቸው ጋር ሕይወትን እወዳለሁ። ሕይወትን ወደድኩ ማለት ወደዚህች ምድር ያመጣኝን አምላክ ፈቃድ ወደድኩ ማለት ነው። በራስ በቤተሰብም ሆነ በኡማው በተለይ በዲን ጉዳይ ላይ ፈተና ባይኖር ጥሩ ነበር። ከመጣ ደግሞ መታገልና መታገስ ግድ ነው። የፈጠረን አምላክ ዱንያ ላይ ፈተና እንዳለ አስቀድሞ ነግሮናል። በፈተናዎቹም ከሰው መካከል ገለባና ምርቱን ይለያል። ጥሩ ምርት ለመሆን የዱንያን ፈተና መቋቋም ግድ ይላል። ሕይወት ድሮ እንደተፈጠረች ናት። አዲስ ባህሪ አላመጣችም። የቱን ያህል ብትመርም በገዛ ፈቃድ ስልጣንን መልቀቅ እንጂ ምድርን መልቀቅ አልተፈቀደም። ለዚህም ነው ራሱን አጥፍቶ የሞተ ሰው ጀነት በርሱ ላይ እርም ናት የተባለው። በጥቃቅኑም በትላልቁም ጉዳይ አለመኖርን መመኘት ራስ ወዳድነትና ቦቅቧቃነት ነው። ተፈትነው የሚያልፉት ለጀነት ብቁ ናቸው ተብሏል። እናም ሕይወትን አትፍራ ወዳጄ። ባይሆን ፈተናዋን ፍራና አምላክህ እንዲጠብቅህ እንዲያጠነክርህም በርትተህ ጸልይ። በመኖርህ የሚጠቀም ብዙ ሰው ይኖራልና በአንተ ምክንያት አንድ ሰው መስተካከሉ ከቀያይ ግመል ይበልጥልሃል ይላሉ ሐቢቢ። አዎን ስንኖር ለራስም ሆነ ለሌላ የማንጠቅም ከሆነ መኖር ዕዳ ነው። ወዳጄ እየቆጠረብህ ነውና ነቃበል። ተማሩ፣ አስተምሩ፣ ስሩ፣ ጣሩ፣ በርቱ፣ አሳምሩ፣ አስተካክሉ፣ አልሙ፣ አንጹ፣ ገንቡ። ነገ እንደሚሞት ሰው ለአኺራችሁ፣ ዘላለም እንደሚቆይ ሰው ለዱንያችሁ ስሩ። ትንሽ ኑራችሁ ብዙ አስመዝግቡ። ምድር በዒባዳ ከቆዩባት ወደ አላህ ታቀርባለች። ትናንት የሞተና ዛሬ የሞተ እኩል አይደለም። የአንድ ቀን ሶላት ልዩነት ራሱ ብዙ ነው።
ወደ ኋላ የቀረው ቀድሞት ከሄደው በምንዳ ይበልጣል። መቆየት ደግ ነው፣ መኖርም ጥሩ ነው። ሕይወትንና ባህሪዋን የምንላመዳት ስንቆይባት ነው። ስንለምድ ደግሞ ብዙ የምናስተካከላቸው ነገሮች አሉ፣ ልክ እንደ ትዳር። እናም በመጨረሻ መለያየታችን ላይቀር ለፍች አንቸኩል። በሕይወት መኖር ዕድል ነው። ትስተካከልበታለህ፣ ትታደሳለህ፣ መስመር ትይዛለህ። ስትቆይ ትበስላለህ፣ ትታረማለህ፣ ሚዛናዊ ትሆናለህ። ድንገት ለመደነቅና ዕውቅናን ለማግኘት ብለህ የጀመርከውን መንገድ ሁሉ ለአላህ የማድረግ ዕድል ታገኛለህ። አንዳንድ ዕውቅ ዓሊሞች ምን ይላሉ መሰላችሁ? ዒልምን ለራሳችን ጥቅም ብለን ፍለጋ ገባን። አላህ ግን ለእኔ ካልሆነ ብሎ በሂደት ወደ ራሱ ጠራን። ያልቆየ ይህን አያይም። በሕይወት ከቆየህ በአላህ ፍቃድ እድገትህን ታያለህ። የልጅ ልጆችህን ትመለከታለህ። ሀብታም ሆነህ ብዙ በጎ ሥራ ትሠራለህ። ዓሊም ሆነህ በዙሪያህ ልጆች ሰብስበህ ታስተምራለህ። ለፍጥረታት መልካም ነገር ትተህ ታልፋለህ። ቸሩ ጌታችን አላህ ስብሓንሁ ወተዓላ ሌላ አዲስ ቀን ጨመረልን። አልሐምዱሊላህ። ስንነሳ ዝም ብለን አይደለም መነሳት ያለብን። ዛሬም ለመሻሻል ሌላ ዕቅድ ይኑረን። የትናንቱን ስህተት ላለመድገም እንጥራለን። ዛሬን ለመሻሻል እንቆርጣለን። ካለፈው እንማራለን። ከቀደመው ልምድ እንቀስማለን። በተቻለን መጠን ሥርዓት ለመያዝ እንሞክራለን። የሰው ልጅ በሕይወት እስካለ ድረስ ዕድሜውን በሙሉ ይለፋል፣ ይወጣል፣ ይወርዳል። እንሰራለን፣ እንኖራለን፣ እንኖራለን፣ እንሰራለን። ዱንያ ላይ መልካም ነገር ከመስራት የሚያቆመን ሞት ብቻ ነው። ሙእሚን ከኸይር ነገር አይጠግብምና። ወንድሜ ሆይ የደረስክበት ደረጃ አያጃጅለህ። ስማለኝ፣ ሀብታለኝ፣ ዕውቀታለኝ አትበል። ሰግጃለው፣ ጾም ያለው አትበይ። ጥፋትሽን ሁሌም አስታውሺ። መሬት ላይ ለመራመድ በከበደህ ቁጥር ስጁድ ውረድ፣ ኀጢአትህንም አውርድ። የረዘመ ስጁድን ተቋቁሞ የሚቆይ መከራ የለም። በርቱ። መልካም ሥራ ካለህ የአላህን ስብሓንሁ ወተዓላ እዝነትና ረሕመት በሰፊው ለመከጀል አታፍርም። ስትጠይቀውም አትሸማቀቅም። ጥሩ አቋም ላይ እንዳለ ያወቀ ሰው ለብሔራዊ ቡድኑ ሊመረጥ እንደሚችል ይገምታል። ጥሩ ኢማን ላይ ያለ አይሸማቀቅም። በራስ የመተማመን መንፈሱ ይጨምራል። አላህንም ስብሓንሁ ወተዓላ ሲለምን ደስ እያለው ነው። አላህ ስብሓንሁ ወተዓላ ለልመናው እጅ እንድትዘረጋ ካበቃ ያኔ ዕድሉን በሰፊው ተጠቀምበት። ከሀብታም ቤት ትንሽ ነገር አይለመንም። አላህ ስብሓንሁ ወተዓላ ሞልቶታልና ከለመንክ ውዱን ነገር ከጠየቃችሁ የጀነት ላዕላዩን ክፍል አልፊርደውስን ጠይቁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶሓቦችም ተመኙ ሲባሉ ለምን ትላልቅ ነገሮችን ነበር የሚመኙት? አሕባቢ፣ ተሽሎ ለመገኘት አሁንም ትልቁ መፍትሄ መተኛት አይደለም፣ መንቀሳቀስ ነው። ስለሆነም ይህች ዓለም የሥራ መሆኗን አውቀን ዛሬውኑ አሁኑኑ ታጥቀን ልንነሳ ይገባል። በዚህች ምድር ላይ ሲኖር ሰነፍ፣ ድሃ፣ መሃይም አሊያም ሌላ ነገር መባልህን ከፈራ
ከተራ ሰዎች መካከል መመደቡ ከቀፈፈህ በርትተህ ስራ። ያለህበትን ሁኔታ መቀየር የምትችለው አንተ ብቻ ነህ። ሩቅ ካሉ ሀብታም ዘመዶችህ በላይ ከትከሻህ ጋር ተያይዘው ያሉ እጆችህ ላንተ ቅርብ ናቸው። አንዳንድ ጊዜ ምን እንደምንሰራና የት እንደምንሄድ ሁሉ ይጠፋብናል። የዚያ አይነቱን ስሜት ለማምለጥ ካልፈጠን እስር ቤት እንደገባን እንወቅ። ምንም ሳንሰራ ጊዜው ይሄዳል። አንዳችም ሳንጨምር ቀኑ ይመሻል። ምን ልስራ ብለህ አትጨናነቅ። ብቻ ስራው ሐላል ይሁን እንጂ ምንም ስራ። ማንበብ፣ መጻፍ አሊያም ሌላ ነገር ሊሆን ይችላል። አንተው ከስራ ርቀህ ስራ ጠፋ አትበል። የሰውን ልጅ የሚለውጠው እንቅስቃሴው ነው። ሐረካ በረካ አለው ይባላል። ሰውም የሚጨምርልህ ይህን ያህል አለኝ ስትለው ነው። ወዳጄ ሆይ እስልምና ቅድሚያ ወደሱ ለመጡት ሰዎች ቦነስ አለው። ለሰሩትና ላልሰሩትም የክፍያ ዋጋ አበላልጧል። ለመጀመሪያው የሰላት ሰልፍ ትልቅ ዋጋ እንደሰጠ ሁሉ ለቀዳሚዎቹ ተዋናዮች ዋጋ ሰጥቷል። ኢማም ሊሆን የቻለው በእውቀት ስለበለጠ ነው። በሐይም በሰዎች መካከል እያለ እንደሌለ የተረሳው ስላልተማረ ነው። በሶላት ሶፍ ኋላ ላይ ስትታይ እንደሚያሳፍርህ ሁሉ በሕይወት ሰልፍም ከኋላ ላይ አትገኝ። ሁሌም ከሕይወት ምርጥ ውሎች ላይ ተገኝ። ከትላልቅ የዲንና የእውቀት አውድማዎች አትቅር። ከመሃል መገኘትም አንድ ነገር ነው። ብቻ ከኋላ አትሆን። ወዳጅ ግብ የሌላቸው የምንላቸው ዓላማዊ ሰዎች እንኳን ምትክ የሌላትን ነፍሳቸውን እጅግ ለሚገርም አደጋ ሲያጋልጡ እያየን ነው። ገደላ ገደል ይወጣሉ፣ ከሰማይ ይወረወራሉ። እኛስ ይህችን ነፍሳችንን ለመልካም ነገር ማዋል ያቃተን ለምን ይሆን? በዚህች ዓለም ላይ የማንችለው ነገር የለም ያሉ ሰዎች በርግጥም ተአምር ሲፈጥሩ እያየን ነው። እንችላለን ያሉት ጨረቃ ላይ ወጥተዋል። አያቅተንም ያሉት ጠፈር ላይ አርፈዋል። እኛ ግን ትንሹን ነገር እንኳን አንችልም ብለን ተቀምጠናል። እናም አልችልም አትበል፣ ተነስና ሞክር። እስከ መቼ የሌሎች አድናቂ ሆነህ ትኖራለህ? እስከ መቼስ ተከታይ እንደሆንክ ትዘልቃለህ? እስከ መቼስ የሰውን ኑሮ ትኖራለህ? በምድር ላይ ብዙ ዓመታትን ኖረህ አሻራህ ሳያርፍባት ማለፍህ ያሳፍራል። በመሬት ላይ ተገኝተህ ፋናህ ሳይታይ መሄድህ ያሳዝናል። ዓለም ላይ የብዙ ሰዎች ስም ተነስቷል። ያንተስ በምን ይነሳ? የበርካቶች ስብዕና ተወስቷል። ያንተስ በምን ይወሳ? ለብዙዎች የሕይወት ታሪካቸው በመጽሐፍም በፊልምም ተሰርቷል። ያንተስ ምን ተብሎ ይሰራ? አልችልም አትበል፣ እችላለሁ በልና ከራስህ ጋር ሙግት ግጠም። ጎበዝ ከሆንክ ወደ ጓዳ ተመልሰህ ልጆችህና ሚስትህ ላይ ከምትጮህ ዱንያ ፊት ሂድና ጮህባት። የምሬን ነው አንላቀቅም በላት። የቱን ያህል ብታንገላችኝም ላንቺ እጅ አልሰጥም ብለህ አንቧርቅባት። ሰውስ ከሆንኩና የምመኘውን እስካሳካ ድረስ በቁርጠኝነት እፋለምሻለሁ ብለህ ቁርጡን ንገራት። ሕይወት እንደ ወራጅ ወንዝ ናት። ሁሌም ያለማቋረጥ ትፈሳለች። ማንንም ቆማ አትጠብቅም። ማንም ደግሞ የሚያቆማት አይደለችም። ይህን ካስተዋልን መፍዘዝ እንደማያዋጣ እንወቅ። ህልም አለኝ፣
ያለው የጥቁሮች መብት ተሟጋቹ ማርቲን ሉተር ኪንግ ህልሙን ለማሳካት 100 ዓመት እንኳን አልፈጀበትም። ነፃነትን ህልሙና ዓላማው አድርጎ የተነሳው ማንዴላ ያለመውን ለማሳካት 50 እንኳን አልዘገየም። ትላልቅ ዓላማዎች ከትናንሽ ሐሳቦች ይወለዳሉ። እኛስ ጥሩ ነገርን ሁሉ ህልማችን ብናደርግ ምን ችግር አለው? አይሳካላችሁም አርፋችሁ ተቀመጡ ያለን ማን ነው? አይደለም የዱንያ ላይ ስኬትን ጀነትንስ ህልማችን ብናደርግ ምን ያስፈራናል? እርግጥ ነው ያለንበት ሁኔታ ከተመቸን፣ ድህነታችን ከወደድን፣ ዲን አለማወቃችን ደስ ካለን ዓላማ አይኑረን፣ ህልም አናልም፣ ብሩህ ተስፋም አይታየን። ካልሆነ ግን ሌሎች ባይሉም እንኳ አንተ እንዲህ በል፣ ህልም አለኝ፣ ዓላማ አለኝ፣ ጥሩ ሙስሊም የመሆን ህልም አለኝ፣ ደስተኛ ኑሮ የመኖር ህልም አለኝ፣ ኢማንን በእጄ የማስገባት ህልም አለኝ፣ እስልምናንና ሙስሊሙን እስከ ሕይወቴ ፍጻሜ የማገልገል ህልም አለኝ፣ ሱሐቦችን የማግኘት ህልም አለኝ፣ ታላቁንና ተወዳጁን ነቢይ ዓለይሂ ሰላቱ ወሰላም የማየት ህልም አለኝ፣ ጀነት የመግባት ህልም አለኝ፣ አምላኬን በማየት የጀነት ሁሉ የበላይ የሆነውን ጸጋ የማሳካት ህልም አለኝ። ቢኢዝኒላህ ህልሜን ሳላሳካ አልሞትም። ኢንሻአላህ ዓላማዬን ሳላሳካ ምድርን አልለቅም። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.